አይደለህም ወይ ረዳቴ በጭንቅ ዘመን ረፍቴ በማያምር ቀን ውበት ድምቀቴ የደስታዬ ድምፅ ጩኸቴ አንተ አይደለህም ወይ ረዳቴ በጭንቅ ዘመን ረፍቴ በማያምር ቀን ውበት ድምቀቴ የደስታዬ ልክ ጩኸቴ የለኝም ሌላ እኔ የምለው ይሄ ነው ብዬ እንኳን የማነሳው ከሰው የደስታዬ ቀን። ስሜ መጋቢ አህመድ አላህ ይባላለሁኝ። የቤተሳይዳ ዓለም አቀፍ ቤተክርስቲያንና የቤተሳይዳ የስነ መለኮት ትምህርት ቤት ፕሬዝዳንት ነኝ። ይህ ትምህርት ቤት እግዚአብሔር በልቤ ያስቀመጠው ወደ መጽሐፍ ቅዱስ ትምህርት ቤት ገብቼ ሲማር ነው። የዛሬ 22 ዓመት የመጀመሪያ ኮሌጅ ሲገባ ማቅ መሰለኝ እና ሰዎችም ታውቃለህ ይሉኛል። ብዙ ሰዎችን እሰብካለሁ፣ በጣም ብዙ ሰዎችን አገለግላለሁ። ግን ወደ ባይብል ኮሌጁ ሲገባ እንደማላውቅ ራሴን አየሁ እና መጽሐፍ ቅዱስ ደግሞ እንደዚህ ይላል፣ ፍርድ እንዳይሆንባችሁ ሁላችሁም አስተማሪዎች እንዳትሆኑ ይላል። ስለዚህ መጽሐፍ ቅዱስ ጥናት የምታስጠኑ በቸርች በተለያዩ አገልግሎት የመስበክ የማስተማር እድል የገጠማችሁ ለትምህርታችሁም ለምታገለግሉትም ሕዝብ ለራሳችንም ጥንቃቄ ስለሚሆን ወደ ቤተሳይዳ የስነ መለኮት ትምህርት ቤት መታችሁ በሰርቲፊኬት በአሶሲኤት ዲግሪ ወይም በቢኤ በኦንላይን በቴሌኮንፈረንስ በሳምንት 2 ቀን እናስተምራለን። ሐሙስና አርብ በኢስተርን ታይም ማታ ከ10 እስከ 12፣ በሂውስተን ከተማ ያላችሁ ቅዳሜ በየቅዳሜው ከ9 AM እስከ 1 PM ይማራሉ። ለእግዚአብሔር እንደረዳቸው ለቢኤ የሚማሩ አሉ፣ ለአሶሲኤት ዲግሪ የሚማሩ አሉ እና ለሰርቲፊኬት የሚማሩ አሉ። ሁላችሁም ተጋብዛችኋል። እግዚአብሔር አምላክ የክርስቶስን ቤተክርስቲያን ለማገልገል ያለን ራዕይ ቤተክርስቲያንን ሀገርን ሳንለይ እግዚአብሔር በረዳን መጠን ሰዎችን በቃሉ ማስታጠቅ ነውና መታችሁ እንድትመዘገቡ እንድትማሩ በኦንላይንም ለመማር የምትፈልጉት እንድትደውሉልን እንጠይቃለን። ዌብሳይት አለን። ዌብሳይታችን bsoftheology.com ነው። ይህንን ገብታችሁ አፕሊኬሽኑን ሞልታችሁ ለመማር የምትፈልጉ እንድትማሩ ይጋብዛችኋለሁ። ኢየሱስ ክርስቶስ ለዘላለም ሕያው ነው። ተባረኩ። እና የነበረን ትምህርት ጊዜ በጣም ደስ የሚል በጣም ደግሞ የእግዚአብሔርን ቃል በጥልቀት እንድናውቅ ይረዳን ጊዜ ነው። በዚህ ሁሉ እጅግ አድርጌ እግዚአብሔርን አመሰግነዋለሁ። ምክንያቱም እኔ መጽሐፍ ቅዱስን ለማንበብ ለማጥናት በጣም መኝና እጓጓ ስለነበረ እግዚአብሔር ደግሞ መሻቴን መፈለጌን ስላሳካልኝ ስለረዳኝም እግዚአብሔርን እጅግ አድርጌ አመሰግናለሁ። መጽሐፍ ቅዱስን በጥልቀት እንድመረምር እንዳውቅ የበለጠ ስለ እግዚአብሔር እንድረዳ ሰፊ እውቀት እንዳገኝ እግዚአብሔር ረድቶኛል። ነፍስ ያለ እውቀት ትሆን ዘንድ መልካም አይደለም ተብሎ የተጻፈውን አይቻለሁ። ትምህርቱን ደግሞ እጅግ ጥልቅ በሆነ እውቀት አይቼዋለሁ። እግዚአብሔር በረዳቸው ሁሉም ብማርና ለፓስተርነት ለሌላ አገልግሎት ብቻ ሳይሆን ለእውቀት እንኳን ሁሉም ብማር በጣም ደስተኛ ነኝ። ሌሎችንም እንካሬጅ እያረኳቸው ነው። እግዚአብሔር ደግሞ እየረዳኝ ነው። በተሰጠኝ እድል እንድጠቀም መከናወንን፣ ስኬትን፣ ድልን ለሰጠኝ እግዚአብሔር እንደገና ደግሜ ክብርና ምስጋና በሰማይ በምድር ለሱ ይሁንላለሁ። በብሉይ ኪዳን ላይ ያለ እግዚአብሔር ጨካኝ፣ ማይራራ፣ ሰዎችን የሚገድል የሚያጠፋ አድርጌ ነበር ለረጅም ዓመት ወስዶ የነበረ እና መጽሐፍ ቅዱስ መማር ከጀመርኩ ግን በብሉይ ኪዳን ላይ ያለ እግዚአብሔር የዋህ፣ ርኅሩህ፣ ለሕዝቡ የሚራራ ቃል ኪዳኑን የሚያከብር አባት እንደሆነ በደንብ ገብቶኛል፣ ተረድቼዋለሁ። በፍሎሪዳ ስቴት ኤጁኬሽን ሲስተም ውስጥ የኢንዲፔንደንት ስኩልስ ፈቃድ ሰጥ ፈቃድ አገኘን። አሁን ኦፊሻሊ እስከ ባችለር ዲግሪ ድረስ ማስተማር እንችላለን። ያን
አድርገው ሰጥተውናል። እግዚአብሔርን ስለዛ እናመሰግናለን። ይሄ ሎንግ ጆርኒ ነው ከፈቃዱ ጀምሮ ስታብሊሽ ማድረጉ የተለያየ ካሪኩለም ማዘጋጀቱ እነዚህ በጣም ረዥም ጊዜ የፈጁ ናቸው። እግዚአብሔር ይመስገን ፓስተር ዶክተር አህመዳላ በኩል የተደረገው ጥረት በጣም ከፍተኛ ነው። እዚህ ፕሬዘንቴሽን አድርገው ከቢዚ ስኬጁላቸው ጋራ መጨረሻ የደረሱ ጥቂቶች ቢሆኑ በጣም ሰክሰስፉሊ ጨርሰዋል። እግዚአብሔርን ስለሱ እናመሰግናለን። አሁንም ያለን ራዕይ ይህንን ትምህርት ቤት ወደፊት እዚህም አሜሪካ ውስጥ ብዙዎችን ለማሰልጠን ብዙዎችን ኢኩፕ ለማድረግ እንደገናም ደግሞ አጥቢያዎች ባሉ ቦታ ሁሉ ኢንተርናሽናሊ በኢትዮጵያ፣ በኬንያ፣ በታንዛኒያ በተለያዩ ቦታዎች ይህንን ትምህርት ቤት ለማስፋፋት እና አንደኛ የራሳችንን አገልጋዮች ለማሰልጠን በእግዚአብሔር ቃል፣ ሁለተኛ ነገር ደግሞ ሌሎችንም ለማሰልጠን እቅድ አለው። የቤተሳይዳ ቴዎሎጂ ስኩል እግዚአብሔርን ስለከፈተልን በር ብዙዎች እንድናገለግል፣ ብዙዎች እንድናስተምር፣ ብዙዎች እንድናስታጥቅ ስለከፈተልን በር እጅግ አድርገን እናመሰግናለን። መፈለግን በእኔ ውስጥ ስላደረገ ያንን ፍላጎት እግዚአብሔር በእኔ ውስጥ ስለሰራ ልማር ችያለሁኝ። ትንሽ ስለራሴ ብልህ እኔ የ3 ልጆች እናት ነኝ። አሜሪካን ሀገር ውስጥ 3 ልጆች ይዞ ትምህርት ቤት ለ3 ዓመት መማር በጣም ከባድ ነው። ግን ወጣቶች ደግሞ ይህንን አይተው ሊሚት ሳይደረጉ ሁኔታ ሳይዛቸው መማር ቢችሉ እኔን ማሳያ ሆናለሁ ብዬ ስለማምን ነው የተማርኩት። እግዚአብሔር ደግሞ በብዙ በጸጋው እየረዳኝ እንዲሁም መምህሬም ቤተሳይዳም ባለቤቴም ልጆቼም ሁሉም ኮንትሪቢዩት አድርገው እዚህ ደርሻለሁ። ክብሩን ሁሉ እግዚአብሔር እንዲወስላለሁ። ዲግሪያቸው አሶሺየት ዲግሪ እና ሰርቲፊኬታቸውን የተመረጡ ተማሪዎች በእውነት በከፍተኛ ጥረት ነው ለዚህ የደረሱት። ለእኛም ደግሞ ምሳሌ ናቸው። እቺ ቸርች ትንሽ ነች፣ ግን ብዙ ራዕይና እግዚአብሔርም እየረዳት ያለች ቸርች ነች እና እግዚአብሔርን እጅግ አድርጌ አመሰግናለሁ ስለሆነው ነገር በሙሉ። ይህን ሁሉ ራዕይ የሰጠ እግዚአብሔር ነው። አሁንም የሚያስጨርሰን ሩጫችንንም እንድንሮጥ እንድንጨርስ የሚረዳን እግዚአብሔር ነው። እሱን ታምነን የጀመርነው። አሁንም ወደፊት ደግሞ በቃል እውቀት እንደዚሁ ደግሞ እንደተማሩት ሰዎች ኢኒሼት አድርገውም ብዙ ሰው ደግሞ ተምሮ የእግዚአብሔርን መንግስት ለማስፋት እንደሚሮጥ አምናለሁ። እግዚአብሔርን እጅግ አድርጌ አመሰግናለሁ። ፓስተር አህመድን፣ ተመራቂዎችን እግዚአብሔር ለዚህ ቀን ስላደረሳቸው ኮንግራቹሌሽንስ ለማለት እወዳለሁ። ጉደታ ኮርሚያል ቆየ ይባላል። ከዚሁ ከሂውስተን ቤተሳይዳ ዓለም አቀፍ አባልና የቤተ ክርስቲያኒቷ ሽማግሌ እንዲሁም ደግሞ የቦርዱ ምክትል ፕሬዚዳንት ነኝ። በዛሬው በተደረገው በቤተሳይዳ ዓለም አቀፍ ተማሪዎች ተመራቂ ምርቃት ላይ በጣም ከፍ ያለ ደስታ ነው። በዚህም ቤተክርስቲያን በእውነት የተመሰረተችው ብዙ ዓላማ ይዛ ነው። ዓላማዋ አንዱ ወንጌልን ለዓለም ማድረስ ነው፣ ለአንዳንድ መድረስ ነው። ይህንን ለማድረግ ደግሞ እንዲሁም ራዕይ ያላቸው በውስጣቸው እግዚአብሔር ባስቀመጠው ጸጋ ቤተክርስቲያኒቷ እነዛን ነፍሳት በማሳደግ እና ራዕያቸውን ለማስፋት እንዲሁም ደግሞ ለግብ እንዲደርሱ በእግዚአብሔር ቃልና በመንፈሱ እያነጸች እያሳደገችም በዛ ለተሰጣቸው አደራ ትልካለች እና ይሄ የመጀመሪያ ጅማሬያችን ነው። ዛሬ በተመረቁት ላይ የሚቀጥለው ደግሞ ይቀጥላል እና ስሜ በዛብህ እባላለሁ። የቤተሳይዳ ኢንተርናሽናል ሂውስተን ውስጥ የቤተክርስቲያኒቱ ሊደር ነኝ። እግዚአብሔር ረድቶኝ ማለት ነው። ዛሬ እጅግ በጣም ደስ ብሎኛል። ቤተክርስቲያኒቱ እዚህ ሂውስተን ከተከፈተች 4 ዓመት ሆኗታል። በ4ኛ ዓመት የመጀመሪያ ዙር የቤተሳይዳ ኢንተርናሽናል ኮሌጅ ባይብል ኮሌጅ ተማሪዎችን አስመርቀናል። ዓላማውም የቤተክርስቲያኒቱ ዓላማ
ህዝብን በወንጌል ማድረግ ነው። እግዚአብሔር ቃል የታነጸ ትውልድን ማፍራት ነው። ከዚህም አንጻር እግዚአብሔር ረድቶን ዛሬ የመጀመሪያ ዙር አስመረቀን። በተለይ እኔ አንድ እውነት አለኝ። እዚህ ዩኤስ ውስጥ የመጣ ነው። ብዙዎቻችን በሪፉጂ ነው የመጣ ነው። ነገር ግን በሪፉጂ እንዳልመጣው ነገር ግን አሰ ሚሽነሪ እንደመጣው በዚህ በጽናት አምናለሁ። እግዚአብሔር የቀባን ወደዚህ ምድር የላከን በወንጌል እንድናገለግላቸው ነው። ከዚህ በፊት ለአባቶቻችን እነሱ ወንጌል አድርሶላቸው እና እኛ ደግሞ የእነሱ ፍሬ ነን። ከዚህ የተነሳ አሁን ደግሞ እግዚአብሔር ተራው ደርሶን ወደዚህ ልኮናል። ስለዚህ ሁላችሁ ጊዜ ያላችሁ በሌላ በሁሉም ስቴት ያላችሁ እኛ ጆይን እንድታደርጉ እናበረታታለን። እጅግ በጣም እንወዳችኋለን። ይህንን ቤተክርስቲያን በጸሎት እንደገና ደግሞ በሁሉም ነገር በሀሳብ ሳፖርት እንድታደርጉ በትህትና በእግዚአብሔር ፍቅር እንጠይቃችኋለን። ሳሙኤል ሾንጋ እባላለሁኝ። እግዚአብሔርን በእግዚአብሔር ቃል በማስተማር የእግዚአብሔርን ጉባኤ አገለግላለሁኝ። ኢትዮጵያ በነበርኩ ጊዜ በቤጃ ቃለ ሕይወት ቤተክርስቲያን ነበረ አገልግሎቴ። ከዛ ወደዚህ የመጣሁት ነው በፒውሪታን ሪፎርምድ ቴዎሎጂካል ሲሚናሪ ነው ትምህርትን በሲስተማቲክ ቴዎሎጂ የጨረስኩት በማስተርስ ፕሮግራም። ከዛ በኋላ በሚቺጋን በተለያዩ ቤተክርስቲያናት የእግዚአብሔር ሕዝብ ሳገለግል ነበረ። እንደገና አሁን የሚኖረው በሜሪላንድ ሲልቨር ስፕሪንግ ሆኖ በክራይስት ሴንተርድ ኢትዮጵያን ኢቫንጀሊካል ቸርች በቨርጂኒያ ባለው እያገለገልኩ እገኛለሁ። ከቤተሰዳ መጽሐፍ ቅዱስ ኮሌጅ ጋር በተያያዘ በዚህ ቢብሊካል ኮርሶችን አስተምራለሁኝ እና በዚህ አገልግሎት ውስጥ ያገኘናቸው ትልልቅ ነገሮች አሉ። የእግዚአብሔርን ቃል ለሰዎች ማስተማር፣ እንደገና ደግሞ የእግዚአብሔርን ቃል መማር በህይወት ተሞክሯችን በጣም ወሳኝ ነገር እንደሆነ ሊታወቅበት ሊሰመርበት የሚገባ መሆኑን ለማስተላለፍ እፈልጋለሁ። በተለይ ሐዋርያው ጳውሎስ ለጢሞቴዎስ ያስተላለፈው መልእክት አለ። በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ጀምሮ እንደዚህ ይላል የእግዚአብሔር ቃል፣ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። ይሄ እኛ የምንሰብከው ወንጌል የእግዚአብሔር መንፈስ ያለበት ነው። የእግዚአብሔር መንፈስ ያለበት መጽሐፍ ነው። ይህንን መማር ለበጎ ስራ ያዘጋጃል፣ ልብን ለማቅናት ይጠቅማል፣ ለመልካም ስራ ሰዎች ፍጹም እንዲሆኑ በእግዚአብሔር ፊት ፍጹም እንዲሆኑ የሚያደርግ ነው እና እግዚአብሔር ረድቶ ያለምንም ድካም ሰዎች መማር የሚችሉበት ሁኔታ በቤተሳይዳ መጽሐፍ ቅዱስ ኮሌጅ በኩል ተዘጋጅቷል። ስለዚህ በቴሌኮንፈረንስ ነው የሚማሩት። በየትኛው ስቴት ውስጥ ያሉ ሰዎች ይህንን ፕሮግራም ተጠቃሚዎች መሆን እንዲችሉ በተዘጋጀ ሁኔታ ነው ትምህርት የሚሰጠው። በማንኛውም የመጽሐፍ ቅዱስ ኮሌጆች የሚሰጠው አይነት ትምህርት በሰርቲፊኬት፣ በዲፕሎማ፣ በአሶሺየት ዲግሪ የሚሰጥ ስለሆነ በአሜሪካን አገር በየትኛውም ስቴት ያሉ ወገኖች በትምህርት ቤቱ የሚወጣውን ፕሮግራም አይተው ሰዓቱን አይተው ገብተው ቢማሩ ለአገልግሎታቸው ይጠቅማቸዋል። ዛሬ የእግዚአብሔርን ቃል ሳይማሩ ሰዎች የሚያገለግሉ ከሆነ ከሚያለሙት ነገር ይልቅ የሚያጠፉት ይበልጣል። ስለዚህ ህዝቡን ለማዘጋጀት ፍሬያማ የሆነ አገልግሎት፣ ውጤታማ የሆነ አገልግሎት ለመስጠት የሚፈልጉ ከሆነ በእግዚአብሔር ቤተክርስቲያን አገልጋዮች መሆን የሚፈልጉ ከሆነ ከማገልገላቸው በፊት የእግዚአብሔርን ቃል በአግባቡ መማር ይገባቸዋል። ይህን መምከር ይፈልጋል። በአገልግሎታችን ስር ሰደን ቆመን እንድንኖር ወደፊትም ደግሞ ፍሬያማ እንድንሆን ይህንን ሁሉ ዘመን እንድናልፍ ያደረገው የእግዚአብሔር ቃል መማራችን ነው። መጋቢ ዶክተር መስፍን ሹጌ ይባላለሁ። ቀድሞ በኢትዮጵያ ያለው በኢትዮጵያ ቃልዮት ቤተክርስቲያን ዋናው ጽሕፈት ቤት አርባን ሚኒስትሪ አስተባባሪ ሆኜ አገለግል ነበር። በአሜሪካን ሀገር ለትምህርት ከመጣሁ በኋላ በአሜሪካን ሀገር በሲያትል ከተማ ባለፉት 10 ዓመታት እያገለገልኩ እገኛለሁ እና በኖርዝ አሜሪካ በሲያትል ከተማ በሮሃቦት ወንጌላዊት ቤተክርስቲያን መጋቢ ሆኜ እያገለገልኩ አለሁኝ እና
በራሴ ደግሞ ሲድ ኦፍ ፌዝ ኢንተርናሽናል ሪቫይቫል ሚኒስትሪስ የሚባል መሪዎችን ማሰልጠን፣ አገልጋዮችን ኦርዴን ማድረግ እንደገናም ደግሞ ቢብሊካል ሊደርሺፕ መሪዎችን ማሰልጠን ላይ ኢንቮልቭ ሆኛለሁ እና ትሩአውት አሜሪካ ያሉ ቅዱሳንን እየተዘዋወርኩ ደግሞ በተለያዩ ጸጋዎች ያገለግላለሁ። እንዲሁም ደግሞ ከቤተሳይዳ ኢንተርናሽናል ቤተክርስቲያን ጋራ የቤተክርስቲያኒቱ ራዕይ በመደገፍ ቤተክርስቲያናትን በምትተክልበት ቦታ ሁሉ አብሬ ከቤተክርስቲያኒቱ ባለራዕይ ከፓስተር ዶክተር አህመድ ጋራ በመሆን አገልግሎት ፈጽማለሁ እና የወንድሜን ራዕይ ደግፋለሁ እና የዚች ቤተክርስቲያን አገልግሎት ተባባሪ ሆኜ አገለግላለሁ እና በአጠቃላይ የቤተሳይዳ ቴዎሎጂካል ኮሌጅ ትልቁ ዓላማው በዚህ በ21ኛው ክፍለ ዘመን በመጽሐፍ ቅዱስ እውቀት ጥልቅ የሆነ እውቀት ያላቸውን አገልጋዮችንና መሪዎችን ማሰልጠንና ማፍራት ነው። በዚህም መሰረት የቤተሳይዳ ቴዎሎጂካል ኮሌጅ በዛሬው ዕለት 15 ተማሪዎችን በሰርቲፊኬሽን እና በአሶሺየት ዲግሪ አሰልጥኗል። ይህ ትምህርት ቤት ብቻ ሳይሆን በትምህርት ቤቱ የሚማሩ ተማሪዎች የቤተክርስቲያኒቱን የሚሽን አገልግሎት የሚሽን ራዕይ በመደገፍ ባለፉት ዓመታት 13 ቤተክርስቲያናት በኢትዮጵያና በኬንያ መተከል ምክንያት ሆኗል። እንግዲህ የወንጌልን ስራ ለመደገፍ በሁሉ እንድንተባበር አስፈላጊ ነው። ጌታ ኢየሱስ ክርስቶስ አገልጋዮችን ይጠራል። አገልጋዮችን ከጠራ በኋላ በኤፌሶ ምዕራፍ 4 ቁጥር 11 ላይ እንደሚናገረው አንዳንዶችን ሐዋርያት፣ ሌሎችን ነቢያት፣ ሌሎችን ደግሞ አስተማሪዎች፣ እረኞችና ወንጌል ሰባኪዎች አድርጎ ለቤተክርስቲያን ስጦታ አድርጎ ሰጠ ይላል። እያንዳንዱ አገልጋይ የሆነ ሰው ስጦታ ነው። ቤተክርስቲያን ስጦታውን ከተቀበለች በኋላ ደግሞ እነኛን ቅዱሳን በሚገባ በእግዚአብሔር ቃል ማሰልጠን አለባቸው። ዛሬ እንደምናየው ብዙ ሰዎች ነብይ ነህ፣ ሐዋርያ ነህ፣ መጋቢ ነህ፣ አስተማሪ ነህ፣ እንደገናም ደግሞ ወንጌላዊ ነህ ይባላሉ። ነገር ግን ተገቢውን የሆነ ጥልቅ የሆነ የመጽሐፍ ቅዱስን ቃል እውቀት ስለሌላቸው ብዙዎቹ የጀመሩትን አገልግሎት መፈጸም አይችሉም። ስለዚህ ቤተሳይዳ ዓለም አቀፍ ቤተክርስቲያን ባቋቋመችው በዚህ በቤተሳይዳ ቴዎሎጂካል ኮሌጅ አገልጋዮችን የማሰልጠን በሚቀጥሉት 10 ዓመታት ብዙ አገልጋዮችን የማፍራት ትልቅ ራዕይ አለ። በዚህ ራዕይ ውስጥ ሁላችሁም በአሜሪካን ሀገር ሚዲያውን ተጠቅመው ስለሆነ በቴሌኮንፈረንስ ስለሆነ ትምህርቱ የሚሰጠው ኮርሶቹ የሚሰጡት በኦንላይን ስለሆነ ተመዝግባችሁ ኮርሶችን መውሰድ ትችላላችሁ። በዚህ የሚሰጡት ኮርሶች በአሜሪካን ሀገር ትምህርት ቤቱ የተመዘገበና ደግሞም ሪኮግኒሽን ለማግኘት በፕሮሰስ ላይ ያለ ስለሆነ ወደፊት ወደ ሌሎችም ኮሌጆች ትራንስፈር ልታደርጉ በምትችሉበት ደረጃ ጭምር እገዛ የሚያደርግ ነው። ስለዚህ ይህንን አውቃችሁ ሁላችሁም ይህንን ራዕይ እንድትደግፉ አሳስባለሁ። የተረፈ የሊደርሺፕ ስልጠናዎችን ሜንተርሺፕ የምትፈልጉ ባለራዕይንን የምትሉ ሰዎች ፐርሰናሊ እኔን ደግሞ ማናገር ትችላላችሁ። የእግዚአብሔር አብሮነት ከኛ ጋር ስላለን ጌታን ከፍ አድርጉ ወገኖች። ነፍሳችሁ ዝም ትል ዘንድ አትፍቀዱላት። አመስግኑ፣ አንደበቶቻችሁን ክፈቱና ጌታን ከፍ አድርጉት። ሃሌሉያ ኢየሱስ ሌላማ ምን እከፍልሃለሁ? ክበር ተመስገን አሁን ክበር አሁን ክበር አሁን ክበር አሁን ክበር አሁን ሌላማ ምን እከፍልሃለሁ? ክበር
ተመስገን አሁን። እስቲ ለጌታ የሚከፍለው ያጣ ለውለታው ሁሉ ምላሽ ያጣለት እስቲ አንድ ሰው ክበር ከኔ ጋር ይበል። ክበር አሁን ክበር አሁን ክበር አሁን ክበር አሁን ሌላማ ምን እከፍልሃለሁ? ክበር ተመስገን አሁን። አረ ክበር አሁን ክበር አሁን ክበር አሁን ክበር አሁን ክበር አሁን ሌላማ ምን እከፍልሃለሁ? ክበር ተመስገን አሁን። ስለበዛው ምሕረትህ ጌታ ሆይ ምን እከፍልሃለሁ? ስለበዛው ጥበቃ አባት ሆይ ምን እመልስልሃለሁ? ለነፍሴ ስላደረክላት ቸርነት ምን እሰጥሃለሁ? ስላሳለፍከኝ ክፉ ቀኖች ምን እሰጥሃለሁ? ኢየሱስ ክበር አሁን ክበር አሁን ክበር አሁን ክበር አሁን ሌላማ ምን እከፍልሃለሁ? ክበር ተመስገን አሁን ክበር አሁን ክበር አሁን ክበር አሁን ክበር አሁን ሌላማ ምን እከፍልሃለሁ? ክበር ተመስገን አሁን ልክ እንዳበደ ሰው አይምሮን እንዳጣ አመሰግናለሁ። ወደ አንተ ስመጣ የሌለኝን ሳይሆን ያለኝን እያየው ተመስገን 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 እላለሁ። ልክ እንዳበደ ሰው አይምሮን እንዳጣ አመሰግናለሁ። ወደ አንተ ስመጣ የሌለኝን ሳይሆን ያለኝን እያየው ተመስገን 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 እላለሁ። ልክ እንዳበደ ሰው አይምሮን እንዳጣ አመሰግናለሁ። ወደ አንተ ስመጣ የሌለኝን ሳይሆን ያለኝን እያየው ተመስገን 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 እላለሁ። ልክ እንዳበደ ሰው አይምሮን እንዳጣ አመሰግናለሁ። ወደ አንተ ስመጣ የሌለኝን ሳይሆን ያለኝን እያየው ተመስገን 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 እላለሁ። እንዳበደ ሰው አይምሮን እንዳጣ አመሰግናለሁ። ወደ አንተ ስመጣ የሌለኝን ሳይሆን ያለኝን እያየው ተመስገን 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 እላለሁ። ልክ እንዳበደ ሰው አይምሮን እንዳጣ አመሰግናለሁ። ወደ አንተ ስመጣ የሌለኝን ሳይሆን ያለኝን እያየው ተመስገን 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 እላለሁ። ልክ እንዳበደ ሰው አይምሮን እንዳጣ አመሰግናለሁ። ወደ አንተ ስመጣ የሌለኝን ሳይሆን ያለኝን እያየው ተመስገን 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 እላለሁ። ልክ እንዳበደ ሰው አይምሮን እንዳጣ አመሰግናለሁ። ወደ አንተ ስመጣ የሌለኝን ሳይሆን ያለኝን እያየው ተመስገን 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 እላለሁ። ክበር አሁን ክበር አሁን ክበር አሁን ክበር አሁን ሌላማ ምን እመልሳለሁ? ክበር ተመስገን አሁን። እስቲ ንገሩት ክበር ክበር አሁን ክበር
መልሳለሁ ክበር ተመስገን አሁን ክበር አሁን ክበር አሁን ክበር አሁን ክበር አሁን ሌላማ ምን እከፍልሃለሁ ክበር ተመስገን አሁን ኢየሱስ ክበር ተመስገን አሁን ክበር ተመስገን አሁን ክበር ተመስገን አሁን ክበር ተመስገን አሁን ስቲጆች ይነሱና ክበር አሁን ክበር አሁን ክበር አሁን ክበር አሁን ሌላማ ምን መልሳለሁ ክበር ተመስገን አሁን አረ ክበር አሁን ክበር አሁን ክበር አሁን ክበር አሁን ክበር አሁን ሌላማ ምን እከፍልሃለሁ ክበር ተመስገን አሁን አንተ ላወቁብህ ክብር የማዕረግ መጎናጸፊያ የሐዘኑ ዘመን ማፍረሻ ከማይነጥፍ ሰላም መረሻ ከእረፍት ወንዝ ዳር ይተከላል ያገኘ በምን ዳር ይኖራል እርዳታው ከሰማይ ደጅ ይወርዳል የእግዚአብሔር እጅ ሃሌሉያ እርዳታ ከሰማይ ደጅ ይወርዳል የአምላኬ አንተ ላወቁብህ ክብር የማዕረግ መጎናጸፊያ የሐዘኑ ዘመን ማፍረሻ ከማይነጥፍ ሰላም መድረሻ ከእረፍት ወንዝ ዳር ይተከላል ያገኘ ከምንጭ ዳር ይኖራል እርዳታ ከሰማይ ደጅ ይወርዳል የእግዚአብሔር እጅ እርዳታ ከሰማይ ደጅ ይወርዳል የእግዚአብሔር ስቲጆች ሲነሱና የምልህ አለኝ የምልህ ቃላት አጥቼ አኖርኩልህ ቋንቋን አግኝቼ መጥቻለሁ ኢየሱስዬ እወድሃለሁ የምልህ አለኝ የምልህ ቋንቋን አጥቼ አኖርኩልህ ቃላት አግኝቼ መጥቻለሁ ኢየሱስዬ እወድሃለሁ እስቲ ንገሩት የምልህ አለኝ የምልህ ቋንቋን አጥቼ አኖርኩልህ ቃላት አግኝቼ መጥቻለሁ ኢየሱስዬ እወድሃለሁ በሰማይ በምድር ማይገኝ ቢተካስ በሌላ ማያሰብ መኖሪያ በብርሃናት ውስጥ ውበት ነህ ለርስትህ ጌጥ ለዘለዓለም ትኖራለህ ማያረጁን ዓመታት ይዘህ የሁሌ የልቤ ብርታት ከአላፋት አግኝተህ ብርታት የሁሌ የእኔ ብርታት ከአላፋት አግኝተህ
ተመስገን አሁን ክበር 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 አሁን ክበር አሁን ክበር አሁን ክበር አሁን ሌላማ ምን እከፍልሃለሁ ክበር ተመስገን አሁን ኧረ ንገሩት ንገሩት ክበር አሁን ክበር አሁን ክበር አሁን ክበር አሁን ሌላማ ምን እከፍልሃለሁ ክበር ተመስገን አሁን አንተን አወቅሁብህ ክብር የማዕረግ መጎናጸፊያ የሐዘኑ ዘመን ማስረሻ ከማይነጥቅ ሰላም መድረሻ ከዕረፍት ወንዝ ዳር ይተከላል ያገኘ ከምንጭ ዳር ይኖራል እርዳታው ከሰማይ ደጅ ይወርዳል የእግዚአብሔር እጅ እርዳታው ከሰማይ ደጅ ይወርዳል። ሃሌሉያ! አንተ ሕዝብ ዘምር። ሲጸልይ የእግዚአብሔር እጅ የሚንቀሳቀስለት እንዳንተ ያለ ማን አለ? ሲጸልይ እግዚአብሔር የሚነሳለት እንዳንተ ያለ ማን አለ? ይሹሩን ሆይ እንደ እግዚአብሔር ያለ ላንተ ማንም የለም። ለረድኤት ሲል በደመናት ላይ ይራመዳል። ኢየሱስ ክብር 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 ሌላማ ምን እከፍልሃለሁ ክብር ተመስገን ሌላማ ምን እከፍልሃለሁ ክብር ተመስገን ሌላማ ምን እሰጥሃለሁ ክብር ተመስገን እስቲ ክብር አሁን ክብር አሁን ክብር አሁን ክብር አሁን ክብር አሁን ሌላማ ምን እመልሳለሁ ክብር ተመስገን አሁን ክብር አሁን ክብር አሁን ክብር አሁን ክብር አሁን ሌላማ ምን እመልሳለሁ ክብር ተመስገን አሁን ክብር ተመስገን ክብር ተመስገን አሁን ክብር ተመስገን አሁን ክብር ተመስገን አሁን ክብር ተመስገን አሁን ስም ይባረክ። ጌታ ኢየሱስ
ጌታ ኢየሱስ ጌታ ኢየሱስ ኢየሱስ ስሙ የተባረከ ይሁን። አሜን አሜን። እስኪ ልባርከው ጌታዬን እያልን ደግሞ እንዘምራለን። ኢየሱስ ጌታ ነው። ይሁንላችሁ እግዚአብሔር አሁንም ይክበር። አሜን ትላላችሁ። ትናንትን ያሳለፈ አምላክ፣ ጨለማውን ቀን ያሳለፈ አምላክ፣ በነገር ሁሉ ማለት ነው ነገር ሲለዋወጥ ያልተለወጠ አምላክ። መጽሐፍ እኮ እንደዛ ነው የሚለው። ያዕቆብ ሆይ እኔ አምላክ አልለወጥምና ያው ነኝና የጠፋህ አይደለህም። ሃሌሉያ። እግዚአብሔር ቢቀያየር ኖሮ እንደኛ ቢቀያየር ኖሮ እኛ ደስ ሲለን ደስ ቢለው እኛ ስናዝን ቢያዝን የት ነበርን ወገኔ? እግዚአብሔር ግን ምሕረቱ፣ ፍቅሩ፣ መልካምነቱ ለልጅ ልጅ የሚወርድ አምላክ ሃሌሉያ። ዘመናችንን በእጁ የያዘ እሱ ታላቅ ንጉሥ ጆሮውን ያልነጠቀን ጌታ ስሙ ለዘላለም ይባረክ። ሃሌሉያ። ኢየሱስ ጌታ ነው። የሁላችሁ የምንዘምረው ዕዳ ስላለብንና ከፍለን ስለማንጨርሰው ነው እንጂ ለእግዚአብሔር የሆነ ነገር ልንጨምርለት አይደለም። ብዙ አለብን ገና ብንመልሰው የማንጨርሰው። ኢየሱስ ስሙ ይባረክ። ሃሌሉያ። ልባርከው ጌታዬ፣ እስኪ ልባርከው ኢየሱሴ፣ እስኪ ልባርከው ጌታዬ፣ እስኪ ልባርከው ኢየሱሴ፣ እስኪ ልባርከው ጌታዬ፣ እስኪ ልባርከው ኢየሱሴ፣ እስኪ ልባርከው ጌታዬ፣ እስኪ እስቲ ዝቅ እያላችሁ እስኪ ልባርከው ጌታዬ፣ እስኪ ልባርከው ኢየሱሴ፣ እስኪ ልባርከው ጌታዬ፣ እስኪ ልባርከው እስኪ ልባርከው ጌታዬ፣ እስኪ ልባርከው ኢየሱሴ፣ እስኪ ልባርከው ጌታዬ፣ እስኪ ልባርከው አረ የታለ እስኪ ልባርከው ጌታዬ፣ እስኪ ልባርከው ኢየሱሴ፣ እስኪ ልባርከው ጌታዬ፣ እስኪ ልባርከው ኢየሱስ። ምድረበዳውን ኤደን በረሃውንም ገነት አድርገኸዋል። በስማና ተድላ ምስጋናና ዝማሬ ለኔ ሰጠህ። ምድረበዳውን ኤደን በረሃውንም ገነት አድርገኸዋል። በስማና ተድላ ምስጋናና ዝማሬ ለኔ ሰጠህ። በጎ ስጦታ ፍጹም በረከት ከላይ ነውና ከብርሃናት አባት። በጎ ስጦታ ፍጹም በረከት ከላይ ነውና የታጠቀ ማለት አመልከዋለሁ ጌታዬ፣ አመልከዋለሁ ኢየሱሴ፣ አመልከዋለሁ ጌታዬ፣ አመልከዋለሁ ኢየሱሴ፣ አመልከዋለሁ። በጎ ስጦታ ፍጹም በረከት ከላይ ነውና ከብርሃናት አባት። በጎ ስጦታ ፍጹም በረከት ከላይ ነውና አመልከዋለሁ ጌታዬ፣ አመልከዋለሁ ኢየሱሴ፣ አመልከዋለሁ ጌታዬ፣ እኔ አፌን አልከፍትም ለዓለም ክብር፣ እዘምራለሁኝ ለእግዚአብሔር እቀኝለታለሁ በአዲስ ዜማ፣ የምስጋናዬ ድምፅ በአርያም ይሰማል። እኔ አፌን አልከፍትም ለዓለም ክብር፣ እዘምራለሁኝ ለእግዚአብሔር እቀኝለታለሁ በአዲስ ዜማ፣ የምስጋናዬ ድምፅ በአርያም ይሰማ። በታላቅ ግርማ በዙፋኑ ላይ የምስጋና ሰው በራሱ ነጫን። እዘምራለሁ
እዘምራለሁ እዘምራለሁ በታላቅ ግርማ በዙፋኑ ላለው የምስጋናም ሰው በራሱ መጣለው እዘምራለሁ 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 በጎ ስጦታ ፍጹም በረከት ከላይ ነውና ከበራና በጎ ስጦታ ፍጹም በረከት አንተ ነህና የበራና አረ በጎ ስጦታ ፍጹም ጌታ ነህና እዘምራለሁ እዘምራለሁ ለመጨረሻ ጊዜ በጎ ስጦታ ፍጹም በረከት አንተ ነህና የብርሃናት በጎ ስጦታ ፍጹም በረከት ጌታ ነህና ጌታ ጭብጨባ ልታ ሃሌሉያ እዘምራለሁ ኢየሱስ ጌታ ነው። እስቲ ትልቅ ክብር ይገባዋል። ሃሌሉያ! ኢየሱስ ክርስቶስ አንደኛ። ክብር ለማን ይሁን? ክብር ለማን ይሁን? እስቲ ለእግዚአብሔር ይሁን በሉ እስቲ። አሜን አሜን አሜን። ይህን ሁሉ ያደረገ ማን ነው? በአሜሪካ ቢዚ ስኬጁል ረድቷቸው ዛሬ እዚህ መድረሳቸው እነኚህ ወንድሞችና እህቶች በእውነት እጅግ ያስደንቃል። አንድ ጊዜ ይህንን ላደረገ ለረዳቸው ጌታ ትልቅ ጭብጨባ ይገባል። ኢየሱስ ያድናል። አሜን። ክብር ሁሉ ለኢየሱስ ይሁን። እንግዶች እንኳን ደህና መጣችሁ። የቤተሳይዳ ቅዱሳን እንኳን ደስ አላችሁ። ሌሎችም አብያተ ክርስቲያናት እንኳን ደስ አላችሁ። በአሜሪካን ሀገር ይሄ ትልቅ ስራ ነው። ትልቅ ምሳሌነት ያለው ጌታ ይባረክ። ፓስተር አህመድ እንኳን ደስ አለ። በፕሮግራማችን መሰረት ያው አሁን ወደ ግራጁዌሽን ሴሬሞኒ ነው የምንሄደው። በዚያ መሰረት ፓስተር ዶክተር አህመድ ወደዚህ መጥቶ የእንኳን ደህና መጣችሁ ንግግር ያደርጋል። ጌታ ኢየሱስ ይባርካችሁ። ሃሌሉያ! ክብር ለኢየሱስ ይሁን። መጽሐፍ ቅዱስን ወደ ኋላ ላድርግ አይደል? የሰባኪ ነገር እኮ ችግር ነው። እግዚአብሔር ስለረዳን እግዚአብሔርን እጅግ አድርገን እናመሰግናለን። ተማሪዎች እንኳን ጌታ ረዳቸው። ክብር ለኢየሱስ ይሁን። And I want to say congratulations. You made it, and when we started 2015, this class, around 48 people started from different cities, including in America, from different cities. When God put this about training other leaders in my heart, and I was seeing a great challenge. One of the things to preach the church and to do something, it is very easy things, but to train adults, it's not young. When you're young, it's very easy to train, but to train adult, it is the most difficult things I see. By the grace of God and by the obedience, and we made it. Hallelujah. And I want to say thank you for the parents and for the children, and I know some of us, for wives, husbands, brothers and sisters, who prayed for them, who has sometimes understood them and made them to reach this day. For us and for you and for the Church of Christ, this is a great victory. Let us glorify once as we celebrate their victory. And I want to say welcome all the guests who are came today to celebrate with us for this our first graduation. Our school called Bethsaida School of Theology.
ልጄ ይሞታልና እቀብረዋለሁ ከሰዓት በኋላ ብሎ አባቴ መቃብሬን ሊቆፍር ነበር ታምሜ ያለ አንተና ቤተሰቦች ትድናለህ ልጅ ምንም አይሆንም ተብሎ የተሰበኩ እኔ ነኝ። ሃሌሉያ ማነው ኢየሱስ? ኢየሱስ ሕይወት ነው። አሜን። መድኃኒት ነው። ይሄ ቃል መድኃኒት ነው ወንድሜ። ገብቶ ከሆነ የምትሰብከው ይሄን ቃል ከሆነ የተማራችሁት ቃል ይሄ ከሆነ ይሄ ቃል ሕይወት ይሰጣል። የሚሰሩትን ከመቃብር ያወጣል። አሜን። ሐዋርያው ጳውሎስ እንደዚህ ነው ብለው ተመልከቱ። ይሄንን ወንጌል በመስበክ ምክንያት ክፉ እንዳደረገ ሰው እስኪታሰር ድረስ መከራን ይቀበላል። አይደለም ብለው የእናንተ መጽሐፍ ይላል። ተመልከቱ ዘጋ ቁጥር 9 ላይ ይህንን አስብሎ ካለ በኋላ ይህንን በመስበክ ክፉ አድራጊ እንደ ክፉ አድራጊ እስኪታሰር ድረስ መከራን ይቀበላሉ። ክፉ አድራጊ የሚለው በመጽሐፍ ቅዱስ ውስጥ የተጻፈው 2 ቦታ ብቻ ነው በአዲስ ኪዳን ሉቃስ ወንጌል ምዕራፍ 23 እና እዚህ ቦታ ብቻ ክፉ አድራጊ የሚባለው ዘፈረስት ለብል ክራይ ክሪሚናል ይሄ የመጀመሪያ ደረጃ መጥፎ ምንድነው ወንጀለኛ ነፍሰ ገዳይ የሆነ ወንጀለኛ በሮማውያን ዘመን በእንጨት መሰቀል አለበት የሚባለው አይነት ክፉ ሰው በጣም አደገኛ ሰው እንደዛ አይነት ሰው ልክ ወንጌልን መስበክ በኖረው ዘመን ክፉ አድራጊ ያሰኛል። ንጉስ ነው እሱ። ስለዚህ በሱ ላይ ኢየሱስ ንጉስ ነው ማለት ክፉ ያሰኛል። ክፉ አድራጊዎች የሚባሉ ከኢየሱስ ጋር ግራና ቀኝ የተሰቀሉት ትዝ ይላችኋል። ክፉ አድራጊዎች ነው የሚባሉ እንደዛ አይነት ወንጀል የሌለ በጣም ከፍተኛ ደረጃ የሆነ ወንጀል የሰራ ልክ እስከዚያ ድረስ መከራን ይቀበላለሁ እታሰራለሁ ብሎ ያለው ቃል ተመልከቱ። ይህን ካለ በኋላ ምንድነው ያለው ጳውሎስ? የእግዚአብሔር ቃል ግን እስቲ ባለው አውጁ ባካችሁ የእግዚአብሔር ቃል ግን አይታሰርም። ይሄ የምንሰብከው የእግዚአብሔር ቃል አይታሰርም። ኢየሱስ ከሙታን ተነስቷል የሚለው ቃል አይታሰርም። አሜን። የተማራችሁት ቃል አይታሰርም። የምንሰብከው ወንጌል አይታሰርም። ሊያጠፉ ቢሞክሩ አይጠፋም። ሃሌሉያ። ይታሰራሉ ግን ቃሉ አይታሰርም። ይሰደባሉ ግን ቃሉ አይታሰርም። ማኦ ሴቱን መጽሐፍ ቅዱስን ለማጥፋት ከቻይና ሰብስበው አቃጥለዋል። አይደለም አቃጥለዋል። እዚህ ኩባ መሪው ፊደል ካስትሮ መጽሐፍ ቅዱስን ሰብስበው አቃጥለዋል። ኢትዮጵያ ውስጥ መጽሐፍ ቅዱስን ሰብስበው እኔ የነበርኩበት ደቡብ ኢትዮጵያ አቃጥለዋል። መጽሐፍ ቅዱስ አልጠፋም። ቃሉ አይጠፋም። ቃሉ አይታሰርም። ቃሉ ይኸው ነው። ቃሉ ይሰራል። ቃሉ ሕይወት ይሰጣል። ቃሉ አይታሰርም። ይታሰራል። ቃሉ አይታሰርም። ይታሰራል። እኔ ልሞት ይችላል። ቃሉ አይሞትም። አሜን። ወደ ታች ወረድ ብላችሁ ተመልከቱ። የማያሳፍር ሰራተኛ የምትሆነው የእውነትን ቃል በቅንነት ከተናገርክ ነው ምነው። ይሄ ቃል ምን አይነት ቃል ነው? የእውነት ቃል ነው። እስቲ የእውነት ቃል በሉ። የተማርነው ቃል ምን ቃል ነው? የእውነት ቃል። የሚሰብከው ይሄ ቃል የእውነት ቃል ነው። ፍልስፍና አይደለም፣ ምን አይደለም፣ የእውነት ቃል። እንመጣበታለን። እየጨረስኩ ጳውሎስ እኔ እታሰራለሁ ደስ ይለኛል ይልና ምክንያቱም የእግዚአብሔር ቃል አይታሰርም ይላል። ያ ብቻ አይደለም። እዚህ ጋር የምለው ስለ እነርሱ በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር ያገኙ ዘንድ ለተመረጡት ይተጋሉ። አሁን ሰዎች ይህንን የዘላለምን ሕይወት መዳንን ይቀበሉ ዘንድ ወንጌል ይሰብካሉ። የሚያገኙት ይሄ መዳን የክብር መዳን ነው። ሰዎችን ወንጌልን በመስበክ የምናመጣው ቦታ የክብር ቦታ ነው። አሜን አሜን በሉ። አሜን። የዘላለም ክብር አሜን። እስቲ የዘላለም ክብር በሉ። እስቲ በሉ እንደገና ባካችሁ የዘላለም ክብር። ወደዚህ ወደ ዘላለም ክብር እንዲመጡ ክብር ወዳለው የዘላለምን መዳን ከክብር ጋር ዝም ብሎ ደህንነታችን ከክብር ጋር አሜን። ክብር ነው። በኢየሱስ ምክንያት መሰደብ፣ መጎዳት፣ መገፋት ክብር ነው። ከክብር ጋር የዘላለምን መዳን ያገኙ ዘንድ ቅዱሳን ይተጋሉ። አሜን። እንደ ድንቅ ነው። በኔ አካባቢ ሰዎች ሀሹ እንኳን ክርስቲያን ሆም እንኳን አማኝ ሆም እንኳን ሰደቡኝ። እነዚያ እንኳን ሰደቡኝ። በደርግ ጊዜ አዮማው ጸጉሬን ላጭቶ ገበያ ውስጥ አዙሮኝ እንኳን እንደዛ አደረጉ። በምን ምክንያት? በኢየሱስ ምክንያት። በምን ምክንያት?
የዘላለምን ማዳን ከክብር ጋር እግዚአብሔር ስላዘጋጀ እንደሆነ ታውቃላችሁ ወገኖች። እዚህ እኮ የምንመጣው ለመቧሟቅ አይደለም። እዚህ የምንመጣው ዝም ብለን ተሰብስበን ጋሽ እንግዲህ ተባብለን ለመሄድ አይደለም። ህይወት ስለቀመስን፣ ህይወት ስለተገለጠ፣ የዘላለም ማዳን ከክብር ጋር ስለተገኘ ይህንን የምታውቁ ከሆነ ከክርስቶስ ጋር ህብረት ቢኖራችሁ ይላል ጳውሎስ። ተመልከቱ፣ ከእርሱ ጋር ቃሉ ማይታሰር ብቻ አይደል፣ ቃሉ የታመነ ነው ይላል። እስቲ ተመልከቱ ቁጥር 11 ላይ በነገር ሁሉ እጸናለሁ ብሎ ካለ ለምን ትጸናለህ? ቃሉ የታመነ ነው። እኔ የምለው ነገር የታመነ ላይሆን ይችላል። ፓስተሮች የሚሉት የታመነ ላይሆን ይችላል። ይሄ ቃል የሚለው ከዚህ ቃል የሰማችሁት የታመነ ነው። ይሄ ቃል እውነት ነው። እስቲ ቃሉ የታመነ ነው። ይባካችሁ በሉ ቃሉ የታመነ ነው። የታመነ ነው። ውሸት የለበትም፣ እንከን የለበትም። ምናልባት ብለን የምንጠራጠረው አይደለም። የእግዚአብሔር ቃል እውነት የታመነ ነው። ምክንያቱም የታመነ አምላክ ቃል ነው። ስለዚህ ይላል ስሙ፣ ይሄ ቃል ምን ስለምን ነው የታመነው? ስሙ፣ በደንብ ስሙ። ጳውሎስ ቃሉ የታመነ ካለ በኋላ ምን ይላል? እንዲህ የሚል ምን የሚል ከእርሱ ጋር ከሞትን ከእርሱ ጋር ከሞትን ከእርሱ ጋር ምን እንሆናለን? እንነሳለን፣ እንነግሳለን። ከእርሱ ጋር ብንሞት ከእርሱ ጋር በሕይወት እንኖራለን። መሞት መቻል አለብን። ለዓለም ለስጋ መሞት መቻል አለብን። ራሱን ለእግዚአብሔር የሚያቀርብ ሰው የሞተ ስጋንና ምኞቱን መሻቱን የሰቀለ አሜን አሜን። እኔ ይላል ከእሱ ጋር ከሞትን እሱ ጋር ከዛ በኋላ እንደዚህ ይላል ከእርሱ ጋር ከሞትን ከእርሱ ጋር በሕይወት እንኖራለን። ቶሎ ሊት ከዛስ ብንጸና እስቲ በሉ ከኔ ጋር ከማን ጋር? ከክርስቶስ ጋር ከሞትን ነው በሕይወት የምንኖረው። ካልሞታችሁ ሕይወት የሚባል የለም። ሮሜ ምዕራፍ 6 ሄዳችሁ አንብቡ። ከሞታችሁ ውስጣችሁ ከሞተ ለዓለም ከሞተ ለኢየሱስ ሕያው ከሆነ ግን በሕይወት ትኖራላችሁ። አሜን። ክርስትና ይሄ ነው። አሜን። ራሱን ያልካደ ለኢየሱስ ሊሆን አይችልም። ከእሱ ጋር ከሞታችሁ ከእሱ ጋር በሕይወት ትኖራላችሁ። ከእሱ ጋር ብትጸኑ ግን ትነግሳላችሁ። መንገስ የሚባል ነገር አለ። መንገስ የምትችሉት ምን ከሆናችሁ ነው? ከጸናችሁ ነው። በቃ ከጸናችሁ፣ ከበረታችሁ፣ በቦታችሁ ካላችሁ፣ በመከራ ውስጥ በእሳት ውስጥ ስታልፉ ከጸናችሁ አንድ ነገር ይሆናል በእናንተ ሕይወት። የጸናችሁት ከክርስቶስ ጋር ነውና አንድ ነገር ይሆናል። ምን ትሆናላችሁ? ይሄ አይመችም። መንገስ አትፈልጉም እንዴ? ምን ሆናል? ምንድነው ብለው ትነግሳላችሁ። ግን ለመንገስ መጽናት አለባችሁ። በሕይወት ለመኖር መሞት አለባችሁ ይላል ጳውሎስ። እባካችሁ ከኔ ጋር ሁኑ። እየጨረስኩ ነው። ጥያቄ ልጠይቃችሁ ነው። መስቀለኛ ጥያቄ። አንድ ጊዜ አንድ አስቸጋሪ ሰባኪ ነበረና መጥቶ ሰዎች ወደ ከመልእክቱ እየወጡ የሄዱ ሲያስቸግር አንድ ጥያቄ ጠይቀ ጉባኤው እስቲ እኔ መንግሥተ ሰማይ እገባለሁ የምትሉ ብሎ እጃችሁን አሳዩ አለ። ሁሉ ሰው እጁን አሳየ። ሌላ ጥያቄ ጠየቀ። እኔ ሲኦል ልገባ እችል ይሆናል የምትሉ ደግሞ ተነስታችሁ ቁሙ አለ። ስለዚህ ያን ሲል በሐሳቡ ወደ ቤት የሄደ ልጅ ተነስታችሁ ቁሙ በሚለው ሰዓት ላይ በሐሳቡ መጣና ቆመ። ተነስቶ ቆሞ ሲያይ ከፊት ያሉት ቁጭ ብለዋል፣ ከኋላ ያሉት ቁጭ ብለዋል፣ ጎን ያሉት ቁጭ ብለዋል። አንዳንዱ ይስቁበታል። ከዛ ግራ ሲገባው እንዲህ አለ፣ ፓስተር እኔ ነገሩ ምን እንደሆነ አልገባኝም። የቆምነው እኔና አንተ ብቻ ማለት ሊጠይቃችሁ ነው። አንዳንዱ የሚጠይቃቸው ሰዎች አሉ። ሳያቸው እየሄዱ ናቸው ወደ ቤታቸው። አንዳንዱ ሃይዌይ ውስጥ እየገባ ነው ያለው። የባካችሁ ሊጠይቃችሁ ከክርስቶስ ጋር ከሞታችሁ ምን ትሆናላችሁ?
እስቲ ንገሩኝ ባከው ገብታችሁ እኮ ከኢየሱስ ጋር ከሞታችሁ ከጸናችሁ የእግዚአብሔር መንግስት የሚወርሱ የሚጸኑ አሜን። ከእግዚአብሔር ጋር የሚነግሱ ትነግሳላችሁ የሚለው ቃል ደስ ይላችኋል። ግን ከመንገስ በፊት ኖ ፔን ኖ ጌን የሚባል ነገር አለ አይደለ? መጽናት አለባችሁ በጌታ ቤት አገልግሎት። እግዚአብሔር ያለኔ ሊኖር ይችላል ወንድሜ ስባ አኩርፌ እሄዳለሁ ብለህ ብትሄድ ጌታ ያላንተ ይኖራል። አንተ ተስፋ አድርጎ አይደለም ቤተ ክርስቲያን የከፈተው እኔን ተስፋ አድርጎ አይደለም። አታስቸግር። የምታመልከው አምልኮ ላንተ ነው። ቀጥ ብለህ አምልክ። ከሱ ጋር ከጸና ትነግሳለህ። እግዚአብሔር አንተ ስላለ ብቻ ያገለግላል ብለህ አትበል። እግዚአብሔር ሺህ ሊያስነሳኝ እጅን በአፍህ ሊያስጭን ይችላል። እግዚአብሔር ሰዎች እንዲለማመጡ አታድርግ። ተለማምጠህ ያገልግል። ፈልገህ ያገልግል። ሰዎች አንተን እንዲከተሉ አንተን እንጂ እግዚአብሔር ያላንተ መኖር ይችላል። እኛ ነን ያለ እርሱ መኖር የማንችለው፣ እግዚአብሔር ግን ያለኛ መኖር ይችላል። እሱ ነው እኛን ካለ መኖር ወደ ህይወት ወደ መኖር ያመጣው። እኛ ግን በሱ ህሉና ውስጥ እየተፈጠርነው ነገር አንድም የለም። ይኖራል። በራሱ ተማምኖ የሚኖር አምላክ የማንንም ገንዘብ ተስፋ አድርጎ ማንንም ተስፋ አድርጎ እኛን አልጠራንም። እግዚአብሔር በራሱ ተማምኖ የሚኖር አምላክ ነው። በሺህ ተራሮች ላይ ያሉ አራዊትና እንስሳት የሱ ናቸው። ተርቤያለሁ አብላኝ ተጠምቻለሁ አጠጣኝ የሚባል ነገር የለውም። ታምናለህ ጌታን ቀጥ ብለህ እመን። አሜን። ህይወት ይሆንልሃል። አሜን። ተከተል ጌታን። ህይወትን ስጥ፣ ትነግሳለህ፣ ትከብራለህ ይላል የሚለው ቃል ትሰማለህ። ቀጥሎ ያለው ስሙ ብንክደው እርሱ ምን ያደርጋል? ይክዳል። ብንክደው ይክዳል፣ ራሱን ሊክድ አይችልምና ይላል። ባናምነው ደግሞ ይላል ባናምነው እርሱ እንደታመነ ይሆናል። አሜን። ያላችሁ ኢየሱስ አንፈልግም በሉ ብትፈልጉ ሁላችሁ አንፈልግም ከዛሬ ጀምሮ ኢየሱስ የሚባለው አላመልክም በሉና ወደ ቤታችሁ ሂዱ። ቅዱሳን መላእክት እልፍ አእላፍ እዚህ ነው ከጌታ ምለው ጳውሎስ እንደዚህ ነው ምለው። መካድ ብትፈልግ ትችላለህ። ተው ካዶ ብትፈልግ እግዚአብሔር ራሱን አይክድም። ኢየሱስ ራሱን አይክድም። ባታምነው እርሱ የታመነ ሆኖ ይቀጥላል። አሜን። ስለዚህ እንዲህ አድርግ። ራስን ለእግዚአብሔር ምን አይነት አንደኛ ኢየሱስ ክርስቶስን የሚሰብክ ራስ ማንነትን ለእግዚአብሔር አቅርብና ሌላ የእውነትን ቃል በቅንነት የሚናገር ቅንነት የሚለው ቃል ምን ይላል? ከትስትሬት ሳታዛንፍ መቁረጥ ማለት ነው። አንዲት እናት አንድ ዳቦ ቢኖራት ያንን ዳቦ የሚፈልጉ ሁለት ልጆች ቢኖሯት ያንን ዳቦ እኩል ሁለት ቦታ ከትስትሬት ለልጆቿ ከፍላ ስትሰጥ በቅንነት የሚለው በዚያ ነው ምረደው። ስለዚህ በቅንነት የእግዚአብሔርን ቃል የሚናገር ዛሬ ተመራቂዎችን ምላችሁ ነገር ይሄ ነው። የእግዚአብሔርን ቃል በቅንነት የሚናገር የማያሳፍር ሰራተኛ የሚባለው ኢየሱስን የሚያስብ ኢየሱስን የሚሰብክ ይሄንን ቃል ግን በቅንነት የሚናገር ሳያመቻምች የሚናገር መጽናናት ለሚያስፈልጋቸው ብሏል። ማቲው ሄነሪ የሚባል የፒዩሪቲያን አስተማሪ እንደዚህ ነው ያለው። ለታመሙት እንደ ህመማቸው፣ ለተቸገሩት እንደ ችግራቸው፣ መጽናናት ለሚያስፈልጋቸው የመጽናናትን፣ ግሳጼ ለሚያስፈልጋቸው መገሰጽን፣ ምክር ለሚያስፈልጋቸው ምክርን፣ ወንጌል ለሚያስፈልጋቸው ወንጌልን እንደ የሁኔታቸው ሳታመቻምች ከትስትሬት ቆርጠ ቃሉ ንገረው። ያን ጊዜ የማያሳፍር ሰራተኛ ትሆናለህ። አሜን ትላላችሁ? ይሆናል። የማያሳፍር ሰራተኛ ትሆናለህ። ወደታች ወረድ ብላችሁ ተመልከቱ። ለዚህ ዓለም ከሚመቸው መለፍለፍ፣ ለዚህ ዓለም ከሚመቸው ከዚህ ከሚመቸው መለፍለፍ እራቅ። ከተረት እራቅ። እግዚአብሔር ቃልን ይዘህ ተረት አትናገር። እውነቱን ተናገር፣ ግልጹን ተናገር፣ እውነቱን ተናገር። ጳውሎስ እንደተናገረው ኢየሱስን ብታምን ሕይወት ይሆንልሃል። ኢየሱስ ጋር ብትታመን እሱ ያከብራል። ብትሞት በሕይወት ትኖራለህ። ብትክደው ይክዳል። ብታምነው ላንተ ነው በረከቱ ብለህ ተናገር። አታመጫም። እውነቱን ተናገር። ቃሉ የእውነት ቃል ነው። ይህ ቃል የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ስትሆን ነው። ራስን የምታቀርበው እውነትን ቃል በቅንነት የሚናገር ቃሉ እውነት ነው። ቅድም የቱ ጋር እንደሆነ እየተናገርኩ ነበረ። በምድር ላይ እውነቶች አሉ።
ብዙ እውነቶች አሉ አይደለም? እውነት አለ፣ እውነት ነው አይደል? ለምሳሌ ፀሐይ በቀን ትወጣለች፣ ጨረቃ በሌሊት ትወጣለች። እውነት ነው ውሸት? እውነት ነው። የወንዝ ውሃ ወደ ታች ይፈሳል። እውነት ነው ውሸት? እውነት ነው። አንድና አንድ ሁለት ነው። እውነት ነው ሁለት። ግን ይሄ መጽሐፍ ቅዱስ ውስጥ አለ አይደለም? በዚህ እውነት ይሄን እውነት በምናይበት መጠን ነው የእግዚአብሔርን ቃል እውነት ብለን የምናየው አይደለም። ያኛው እውነት ነው። ይሄ ግን አልቲሜት ትሩዝ ነው። የእውነቶች ሁሉ አውራ ነው። የእውነቶች ሁሉ የበላይ ነው። ፀሐይ በቀን ትወጣለች። ስሙ፣ ፀሐይ በቀን ትወጣለች፣ ጨረቃ በሌሊት ትወጣለች የሚለው እውነት ያመጣው ይሄ እውነት ነው። ሰምታችሁኛል? ፀሐይ በቀን ትወጣለች፣ ጨረቃ በሌሊት ትወጣለች የሚለው እውነት እንዲመጣ ያደረገው ይሄ እውነት ነው። የወንዝ ውሃ ወደ ታች ይፈሳል የሚለው እውነት የመጣው ከዚህ እውነት የተነሳ ነው። ሰማይና ምድር በምን ተሰርቷል ይላል ቃሉ? አራ አማኞች እስቲ ንገሩ፣ ሰማይ በምን በል? ሌላው ይሄ ቃል ይሄ እውነት ፀሐይ በቀን ትወጣለች፣ ጨረቃ በሌሊት ትወጣለች የሚለው ቃል ሰምቶ ወደ ደህንነት ይመጣ የለም። ይሄ ቃል ግን ወደ ደህንነት ያመጣል፣ ወደ ህይወት ያመጣል። ይሄ ቃል ምን ያደርጋል? ህይወትን ይሰጣል፣ ላይፍ። ይሄ ቃል ምን ያደርጋል? ሰዎችን ለመልካም ስራ ያዘጋጃል። ይሄ የደህንነትን ሰዎች ወደ ሰልቬሽን የሚያመጣ ቃል ነው ይሄ ቃል። ስለዚህ ይሄ ቃል ተናገር። ይሄ ቃል የእውነቶች ሁሉ አውራ ነው። ይሄንን በመናገር ራስ መከራን ተቀበል። ስለዚህ ወንድሞች እህቶች ከጌታ ጋር ባለን ቆይ እኔ ስለ ኢየሱስ ሲናገር፣ እኔ ስለ ኢየሱስ ሲሰብክ፣ እኔ ስለ ጌታ ሲሰብክ መከራን ሲቀበል፣ በመከራ ውስጥ ስናል፣ በችግር ውስጥ ስናል ኢየሱስ እናስብ የሚለው ቃል ዛሬም በኔ ውስጥ ይጮሃል። 22 ዓመት በጌታ ቤት አገልግሎት አለው። አሁንም የኢየሱስ ነገር ይጮሃል። አሁንም ታሪካችን ኢየሱስ ነው። አሜን። ስለዚህ እንዲህ ነው የምለው ቃሉ ሊጠቅልል የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆኖ መገኘት ያንተ ድርሻ ነው። ሆነ የማያሳፍር ሰራተኛ ሆነ የተፈተነው ማንነት ለእግዚአብሔር ልታቀርብ ትጋ። ቃሉን አንድ ላይ እናንብብና እንጨርስ። ቁጥር 15 የእውነትን ቃል በሉ ከነ በኋላ በእውነት የሚናገር የማያሳፍር ሰራተኛም ሆነ የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ። በእሳት ያለፈው የተፈተነው ወርቅ በእሳት ውስጥ ተፈትኖ አብለጭልጮ እንደሚያልፍ እንደሱ የሆነው ማንነት ለእግዚአብሔር ልታቀርብ ትጋ። እግዚአብሔርን በነገር ሁሉ ይርዳህ። አሜን። ትውልድን ሁሉ ወደ ኢየሱስ የምንመልስ እንድንሆን የእግዚአብሔር ጸጋ በኢየሱስ ስም በእኛ ላይ ይምጣ። ዛሬ በዚህ ስፍራ ቃሉን በሰሙት ሁሉ ላይ ቃልህ ብርሃን ነው፣ ቃልህ እውነት ነው፣ መንገድን ያቀናል። ጌታ ሆይ ሃሌሉያ። እግዚአብሔርም ይመራሃል፣ ነፍስህንም ከመልካም ነገር ያጠግባል፣ አጥንትንም ያጠናል። አንተም እንደሚጠጣ ገነት ምንጩም እንደማያቋርጥ ውሃ ትሆናለህ። ከቀድሞ ዘመን ጀምሮ የፈረሱ ስፍራዎች በአንተ ይሰራሉ። አንተም ሰባራውን ጠጋኝ፣ የመኖሪያን መንገድ አዳሽ ትባላለህ። የብዙ ትውልድ መሰረት በአንተ ይታነጻል እንደሚል ቃልህ ሕያው የሆነው ቃል መጥቷልና በጌታ በኢየሱስ ስም ያ ቃል ሕያው ሆኖ እንዲሰራ በጌታ በኢየሱስ ስም እጸልያለሁ። እያንዳንዱ ሰው ቃልህ ሕያውና የሚሰራ ነው እንደሚል በኢየሱስ ስም ሰይፍ ሆኖ በአጥንታቸው ውስጥ ሰይፍ ሆኖ በሕይወታቸው ውስጥ እንዲገባ መቆረጥ ያለበትን እንዲቆርጥ መለወጥ ያለበትን እንዲለውጥ በኢየሱስ ክርስቶስ ስም እጸልያለሁ። ኦ ጌታ ሆይ ከቃል ጋር መጣበቅ ይሁንልን። በተለይም በዚህ በመጨረሻው ዘመን በቃል ውስጥ አንተን ማግኘት ይሁንልን። ደግሞም ስለምትረዳን ስለምታበራልን እናመሰግናለን። ቀሪው ጊዜያችን ሁሉ ተረከብ በናዝሬቱ ጌታ በኢየሱስ ስም አሜን። ክብር ለጌታ ይሁን። ፓስተር እግዚአብሔር ይባርክ በሉት። እስቲ እጆቻችሁ ሰሩ። መቼም የት እንደተማረ ያው ታውቃላችሁ ከንግግሩ እና
የት እንደኖረ የት እንዳደገ ያስታውቃል። ክብር ለኢየሱስ ይሁን። አሜን። ያው ቃለ ሕይወቶች በእግዚአብሔር ቃል በጣም አንከር ያደረጉ ናቸውና በሱ ውስጥ እኔ የምሰማቸው ድምፆች አሉ። እነ አባባ ኬዳሞን እነ ጋሽ ዮሐንስን ስብከቱ ራሱ ምሳሌው ራሱ እና ፍትፍት የሚያበሉ ሰዎች ነበሩ እና ከእነሱ ጋር ማገልገል ጌታን በጣም ደስ ይላል። እድል ስለገጠመኝ ጌታን እጅግ አድርጌ አመሰግናለሁ። ጌታ ስሙ የተባረከ ይሁን። አሁን ወደሚቀጥለው ፕሮግራማችን ነው የምንሄደው። የሰርቲፊኬት የመስጠት ስነ ስርዓት ነው። እንግዲህ 15 ተመራቂዎች ናቸው ያሉ። 14ቱ በአሶሺየት ዲግሪ ነው የሚመረቁት። አንደኛው ሰርቲፊኬት ነው። ሰርቲፊኬት ላይ ቆም ይቀጥላል። ሌሎች ደግሞ አዲስ ተማሪዎች የሳይዳ ቴዎሎጂካል ስኩል ኮሌጅ ይቀበላል እና ያው እንግዲህ ፓስተር ዶክተር አህመድ እዚህ ጋር እንዲቆሙ ጠይቃለሁ። ፓስተር ሳሚም እዚህ ጋር እንዲቆሙ ጠይቃለሁ። ሰርቲፊኬቱን የሚሰጡልን ፓስተር ዶክተር አህመድ እዚህ ቤተሳይዳ ቴዎሎጂካል ኮሌጅ ዋና ፕሬዚዳንት እና መምህር ነው። አሁን የምጠራው እህታችን ብርቱካን ላላጎ አሁን ያለችበት ቤተክርስቲያን የሉተራን ቤተክርስቲያን አባል ነች። ሆሊ ስፒሪት ሉተራን ቸርች ላንካስተር የሚገኘው ነው። የምታገለግለው መጽሐፍ ቅዱስ ጥናትና የጸሎት ቡድንን በመምራት ነው። ለወደፊት ከባለቤቷ ጋር በመሆን የወንጌል ስርጭት ማካሄድ እና በኢትዮጵያ ደግሞ ወላጅ አልባ የሆኑትን ልጆችና ድሆች መርዳት ነው። እህታችን ብርቱካን ኮንግራቹሌሽንስ። እህታችን ትዕግስት ኃይለ ሚካኤል በዚሁ ቤተ ሳይዳ ቤተክርስቲያን ሂውስተን ያለች እህት ነች። የቤተክርስቲያኒቷ ጸሐፊ ነች። የሚቀጥለው የትምህርት ዘመን ለመቀጠል ነው። እህታችን የምትመረቀው በአሶሺየት ዲግሪ ነው። እህታችን በአሶሺየት ዲግሪ ነው እሷም የተመረቀችው። አጨብጭቡ። እንኳን ደስ አለሽ። እህታችን አዜብ አፈወርቅ ቤተሳይዳ ቤተክርስቲያን ሂውስተን ነው። ትውልዶች ወንጌልን ማሰራጨት በሴቶች ዓለም አቀፍ አገልግሎት መሰማራት ነው የምትፈልገው። ከላይ በተጠቀሱት አገልግሎቶች ወደፊት በራእይ ለመንቀሳቀስ እየጸለየች ነው ያለችው። የሰራዊት አምላክ እግዚአብሔር ይባርክሽ። ኮንግራቹሌሽንስ እህታችን አዜብ አሶሺየት ዲግሪ። እህታችን አቦነሽ ገብረ ጊዮርጊስ በቤተሳይዳ ቤተክርስቲያን ከልሃሲ ቅርንጫፍ ከልሃሲ አጥቢያ ቃል በማስተማር ወንጌልን በማሰራጨት የቤተክርስቲያን ሽማግሌ ሆና የምታገለግል ነች። የቤተክርስቲያን ተከላ እውቀት ስላገኘው ከዚህ በበለጠ አገለግላለሁ፣ ቤተክርስቲያንን መትከል ዋና ራእዩዋ ነው። ኮንግራቹሌሽንስ። ወንድማችን መለሰ ሄራሞ አሁን ያለው በሉተራን ቤተክርስቲያን አባል ነው። ሆሊ ስፒሪት ሉተራን ቸርች ላንካስተር የምትገኘው ከባለቤቱ ጋር ነው እና በጣም ደስ የሚያሰኝ ቤተሰብ ነው። በቤት ውስጥ መጽሐፍ ቅዱስ ጥናትና በቡድን መሪነት ያገለግላል። ለወደፊት ያለው ራእይ 24/7 የሰንሰለት ጸሎት ቡድን በአሜሪካና በኢትዮጵያ ማደራጀት፣ የወንጌል ስርጭት ስራ በአሜሪካና በኢትዮጵያ ማካሄድ፣ በየጊዜው አስፈላጊ ስልጠናዎችን ለቤተክርስቲያን መሪዎችና አገልጋዮች መስጠት። ኮንግራቹሌሽንስ ወንድማችን በአሶሺየት ቴዎሎጂካል ዲግሪ ያገኛል። የታስሙ ይባረክ። የወንጌላዊት ቤተክርስቲያን ላንካስተር
አባል ነው። በጸሎት ቃሉን በማስተማር የመጽሐፍ ቅዱስ ጥናት በመምራት ያገለግላል። ለወደፊት ወንጌልን ማሰራጨት፣ አገልግሎት ማስተባበር፣ በጸሎት ህብረት አገልግሎት መምራት ነው ራእዩ። ኮንግራቹሌሽንስ። እህታችን ዓለም ፀሐይ ካሳይ በቤተ ሳይዳ ቤተክርስቲያን ሂውስተን ውስጥ በዘማሪነት የወንጌል ስርጭት በመምራት ዘመኗን ሁሉ ለእግዚአብሔር አጀንዳ በመስጠት ትውልድን በወንጌል ቃል ለመድረስ ራሷን የሰጠች እህት ነች። ኮንግራቹሌሽንስ። አሶሺየት ዲግሪ ኢየሱስ ያድናል። ቤተልሔም ሽመልስ በቤተ ሳይዳ ቤተክርስቲያን ሂውስተን የወጣቶች ህብረት መሪ በሚዲያ አገልግሎት የምታገለግል እህታችን ቤተ ሳይዳ የሥነ መለኮት ትምህርትን ማስተማር ትልቅ ራእይ ነው። እግዚአብሔር አምላክ የተባረከ ይሁን። አሶሺየት ዲግሪ። ቢፍቱ ቡኩላ ቤተ ሳይዳ ቤተክርስቲያን ሂውስተን የጸሎት ህብረት መሪ እግዚአብሔር በሚሰጣት ጸጋና በተማረችው የእግዚአብሔር ቃል የእግዚአብሔርን ህዝብ በሁሉ አቅጣጫ ማገልገል ነው ብላለች። አሶሺየት ዲግሪ ኦፍ ቴዎሎጂካል ኤንድ ቢብሊካል ስተዲስ የሁሉም እንደዛ ነው። አባይነሽ ታደለ ደስታ የንስር ኢንተርናሽናል አምልኮ ቤተክርስቲያን ሚኒሶታ በዲያቆንነትና በጸሎት ህብረት የምታገለግል ነች። መንፈስ ቅዱስ በሰጣት ጸጋ የእግዚአብሔርን ህዝብ ማገልገል። አሶሺየት ዲግሪ በቴዎሎጂ ኤንድ ቢብሊካል ስተዲስ። ጽጌ በቀለ ከናሽቪል ቴኔሲ እግዚአብሔርን አመሰግናለሁ። ቤተሰቦቼንና ከተማ ወጣቶች በወንጌል ለመድረስ ራእይ ያለኝ ብላለች። እግዚአብሔር ይረዳታል። አሶሺየት ዲግሪ በቴዎሎጂካል ኤንድ ቢብሊካል ስተዲስ። ወንድማችን ኢሳያስ ገብረስላሴ ቤተሳይዳ ቤተክርስቲያን ሂውስተን የቤተክርስቲያን ይቱ ሽማግሌና ዋና ጸሐፊ፣ የመጽሐፍ ቅዱስ አስጠኚ፣ የመጽሐፍ ቅዱስ አስተማሪ፣ የቤተሳይዳ ቤተክርስቲያን የቦርድ አባል እግዚአብሔር ቢፈቅድና ብኖር ዘመኔን ሁሉ እርሱ በሰጠኝ ጸጋ በተጠራው ጥሪ ጌታን ማገልገል እግዚአብሔር ይባርክ ይረዳል። አሶሺየት ዲግሪ በቴዎሎጂና ቢብሊካል ስታዲስ። ወንድማችን ደረጀ ተክሌ የኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን ነው። በጸሎት በእግዚአብሔር ቃል ስብከት በምክር አገልግሎት እግዚአብሔርን ያገለግላል። እግዚአብሔር ቢፈቅድ አሁን የጀመርኩትን ትምህርት በበለጠ አጠናክሬ በመቀጠል በበቂ እውቀት ወደፊት የእግዚአብሔርን ህዝብ አገለግላለሁ። ደሬ ደግሞ ታውቃላችሁ የቤሪያ ቴሌኮንፈረንስ የመጽሐፍ ቅዱስና የወንጌል ጥናት የቦርድ የሰብሳቢ ነው። በአሶሺየት ዲግሪ በቢብሊካል ኤንድ ቴዎሎጂካል ስታዲስ። ኮንግራቹሌሽንስ። ደግሞ ቅድስት ክፍሌ በቤተሳይዳ ሂውስተን ቤተክርስቲያን በጸሎት አገልግሎት፣ በስብከት ፍኖተ ብርሃን የገዳም አገልግሎት፣ በቀረጻና የእድሜ ዘመኔ በየገዳሙ ይሄድ ወንጌልን መስበክ ነው። የሰራዊት አምላክ እግዚአብሔር ይባርክሽ። ቅድስት ቴዎሎጂካል ኤንድ ቢብሊካል ስተዲስ አሶሺየት ዲግሪ። ኮንግራቹሌሽንስ። በመጨረሻም ወንድማችን ሄኖክ አብርሃም ቤተሳይዳ ሂውስተን ቤተክርስቲያን በመዘምራን መሪነት የቤተክርስቲያን ሽማግሌ በቀጣይ ዘመን ወንጌልን ለጠፉት በመመስከርና የዳኑትን ደቀ መዛሙርት በማድረግ በቤተክርስቲያኒቱ ማገልገል ነው። በቴዎሎጂካል ኤንድ ቢብሊካል ስተዲስ ሰርቲፊኬት። እግዚአብሔር አምላክ የተመሰገነ ይሁን። ይህንን ትላላችሁ። በእግዚአብሔርና በእግዚአብሔር ሕዝብ ፊት ቆሜ
ዛሬ በተመረኩበት በእግዚአብሔር ቃል ለመኖር ቃል እገባለሁ። ደግሞም ይህንን የተማርኩትን የቃሉን እውነት ለማስተማርና ለመጠበቅ እንዲሁም በወንጌል እውነት ለመኖር ቃል እገባለሁ። በመንፈስ ቅዱስ ድጋፍ የክርስቶስን ቤተ ክርስቲያን በተማርኩበት ቃል እውነት እንድትመራ አንድነቷና ህብረትን እንድትጠብቅ የወንጌል ተልእኮዋ እንድትፈጽም የበኩሌን ኃላፊነት ለመወጣት ቃል እገባለሁ። እግዚአብሔርም ይርዳኝ። ለዚህም ተመርቄያለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ታስላችሁን ወደ ቀኝ ታዞራላችሁ። ሁላችንም እናጨበጭብላችኋለን። አሜን። ኦኬ፣ ፊታችሁን ወደ እኔ ትመልሳላችሁ። ሁላችንም አብረን እንቆማለን። እግዚአብሔር አምላክ ይባረክ። እዚህ የተዘጋጀልን አብረን የምንቀምሰው ነገር አለ። ሁላችንም ስንወጣ እዚህ ሎቢው ጋር አብረን ከነሱ ጋር የደስታቸው ተካፋይ እንሆናለን። ሰላም ለማለት አበባችሁን ለመስጠት የምንጠቀመው ውጪ ነው። እነሱ እዛ ይወጣሉ። እነሱ እግዚአብሔር በረዳቸው መጠን ከዚህ በኋላ ጌታ ይረዳቸዋል። ቡራኬን እንቀበላለን። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። ፊቱንም ያብራላችሁ። ሰላሙንም ይስጣችሁ። በዘመናችሁ ሁሉ ለእግዚአብሔር የምትኖሩበትን አቅም፣ ጸጋ፣ ዕውቀትና ጥበብ እያደጋችሁ በዓለም ላይ ታላቅ ተጽዕኖ የምትፈጥሩበትን መንፈስ ያልብሳችሁ። እነሆ ፍሬ የምታፈሩ ለብዙዎች ምሳሌ የምትሆኑ ለቤተ ሳይዳ የሥነ መለኮት ትምህርት ቤት ደግሞ ተመልሳችሁ በረከት የምትሆኑ በሚተዱበት ስፍራ ሁሉ እግዚአብሔርንም ትምህርት ቤቱንም እነሆ ደግሞ ያስተማሯቸውን የማታሳፍሩ ታማኝ ሰራተኞች እንድትሆኑ እግዚአብሔር ይርዳችሁ። በአብ በወልድ በመንፈስ ቅዱስም ተባረኩ፣ ተከናወኑ። በኢየሱስ ክርስቶስ ስም አሜን። አዘኑ ክፉ ያዩልኝ ቀኖቼ